ከፍ ማድረግ ይችላል። ወደ ሰማይ እያየ ጸሎት ማድረግ ይችላል ማለት ይችላል። አታውቅም። ሶላት ሰግዳ አታውቅም። እንችልሽ ማለት አለሽ። ሉክ አይኑን ወደ ላይ አለውኝ ነኝ አለ እንዴ ይሰኛል። ወደ ላይ ከፍ አድርጎ ከጸለየ ምን የሚፈጠር ይመስልሻል? ምን የሚፈጠር ይመስላችኋል? ሚስራ ፖዝ ሆናለች። አቤት አረባይኒ አማ ኢጃኬ ገረ ሰሚት ላላት ዶከዳት ማልቱ ማማሜ ነቲሚ እኔ ረኮን ቀቡ አልፉቴ ዱበራፍ ነው ያማሙ የሮባ የዲራፍ ችግር የለውም። አከንቲ ቤኩት ዲራፍ ረኮን ቀቡ ዱበራፍ ደግሞ በጣም ሙሽኪላ ነው። በጣም ረኮን ለሁለቱም ሊሆን ይችላል። አይንሽ ይጠፋል። አይነ ስውር ነው የሚያደርግሽ ይላል። አረ ተዋን ሰው አረ ወንዶች ችግር የለውም። የወንዶች ስለተማየራ የሴቶች ገረሰሚት ይወላልቴ ገረሰሚት ይወላልቴ እጂ ከኒ ፍለተማየራ ወደ ሰማይ እያያችሁ ከጸለያችሁ አይናችሁ ወሰዳለ ክፈቷ እንዲያድሱን ወደ ላይ። ስለዚህ ይኸውላችሁ ልብ በሉ። ክርስቶስ በአዲስ ኪዳን ላይ ጸሎት አደረገ ይሏችኋል። እንዴት ነው ጸሎት ያደረገው? ጸሎትን እንዲያስተምረን ጸሎት አደረገ ተብሎ ተነግሮለታል። ወዴት? ወደ ሰማይ እያየ። ስለዚህ ክርስቶስ እስልምና ሐሰተኛ መሆኑን ሰብኳል ማለት ነው። እዛ ቦታ ላይ እንዴት ጸሎት ያደርጋል አለው። እንዴት ጸሎት ያደርጋል በሚሉበት ቅጽበት ላይ እስልምና ሐሰት ነው ማለት ነው። ክርስቶስ አይኖቹን አነሳ ይላል፣ ወደ ላይ እያየ አመሰገነም ይላል። ስለዚህ እስልምና ሐሰት ነው እያለ ነበረ ማለት ነው። ክርስቶስ የሚመጣው ከዚህ እንደዚህ ማያደርግ ከሆነ ሐሰት ነው እያለ ነው ማለት ነው። ሙሐመድ ምን ስላለ? አይኑን ወደ ላይ አድርጎ የሚጸልይ ካለ አይኑን ይወስድበታል አላህ አለ። አሁን ሚስራ ቼክ እያደረገች ነው። አይኗን ወደ ላይ አድርጋ ጸሎት እያደረገች ነው። ይወስደዋል አይወስደውም እያለች አንድ የክፈተው አዲሱን ክርስቲያን አንድ ጊዜ ይሄ ግልጽ ተረት እንጂ ሌላ አይደለም ይላል ቁርአኑ። ያ አይ ቲንክ ታያች ቀጥላም ሳይ ሙስሊም 429 ላይ ያለ ሐዲስ ነው። አቡ ሁረይራ እንደተረከው ይላል people should not avoid lifting their eyes toward the sky while supplicating in prayer ሙስሊሞች ለሰላት በቆሙ ጊዜ አይናቸውን ወደ ላይ ማድረጋቸውን ማቆም አለባቸው ወይም ማድረግ የለባቸውም ይላል። otherwise their eyes would be snatched away አለበለዚያ አይናቸው ይጣፋል ብሎ ተናግሯል ሙሐመድ። ሙስሊሞች እኔ ልምከራችሁ፣ እስልምና ሐሰት ነው አይደለም። እችን ጸሎት ብቻ ሞክሯት። ቤታችሁን ዝጉ፣ በራችሁን ዝጉ፣ ወደ ላይ እያያችሁ ጸሎት አድርጉ። አይናችሁ ከተወሰደ እስልምና ትክክል ነው፣ ካልተወሰደ እስልምና ሐሰት ነው። ውጡ። ሚስራ አትሞክሪም? ሞክሪ። ይሄንን አይኑን ወደ ሰማይ እያየ ጸሎት ያደረገ ካለ አይኑን አላህ ይወስደዋል ይላል። እኔ እኮ አለው እንደዛ አረኒ ያማካ ወደ ላይ እያየ ማናችሁ አድርጋለች። ስንት ጊዜ አድርጋለች እኔ ሚስራ እና አይኗን ወስዶባታል እያልከኝ ነው። ዱዓ ሳደርግለት እኮ እንደዛ ነው። ወደ ሰማይ እያየሽ እያለቀስኩኝ ቀናብ ነው። አዎ ወይ ቀልድ እና አይንሽ አለ። አሁን ቼክ አድርጊ እስኪ እያረክሽ ወደ ሰማይ እያየ ጸሎት የሚያደርግ ካለ የመጀመሪያዋ ተረት ነች። በሰላት ላይ ብዙ ተረቶች አሉ። ማሜ ነገረን። አንዷ ተረት በሰላት ላይ የተወሰደበት አለ። አይኑ የተወሰደበት
የምር ግን እንደዛ ተግባር አለ እንግዲህ አስተምሮታችሁ ነው እስልምና አስተምሮት ነው የዘመዶችሽ አስተምሮት ነው ከእንደዚህ አይነት ተረት ነው የወጣሽው ተረት በኋላ ይመለሳል ላይኑ ወይስ እንደገና ይመለስለት ተረት አሁን ሙስሊሞችን ገብተው መናገር ይችላል አይኑ ከጠፋ በኋላ ይመለስለታል ወይስ አይመለስለትም ምክንያቱ ምንድነው ራሱ ወደ ላይ አይኑን ቀና አድርጎ ጸሎት ማድረግ የማይችልበት ምክንያት ምንድነው በነገራችን ላይ እስልምና የነቢያትና የሐዋርያት ሃይማኖት እንዳልሆነ በግልጽ ከዚህ መረዳት እንችላለን በብሉይ ኪዳንም ለምሳሌ ሁለተኛ ነገስት ምዕራፍ 6 ላይ ኤልሳ አይኑን ቀና ወደ ላይ ወደ ሰማይ አሻቅቦ ይጸልይ ነበር ይላል ሉክ እንደ እስልምናው ደግሞ ኤልሳን ነብይ ነው ብለው ሙስሊሞች ይቀበሉታል እንቀበለዋለን ብለው ያምናሉ ባያቁትም ማን እንደሆነ ምን እንደሆነ ባያቁትም ማለት ነው ለምን መሐመድ ከዛም ከዚህም ታሪኮችን ቃርሞ የራሱ ወይም ደግሞ ኢስላማይዝ ስላደረገው ብቻ የኛ ነው የሚል ነገር ሁሉ ጊዜ ይይዛል ጣዖቱንም የኛ ነው ብሎ ይዛል የክርስቲያኖችንም ካየኛ ነው ይላል የአይሁዶችንም ካየኛ ነው ይላል ለዚህ መሐመድ ችግር የለበትም ሰው በብሉይ ኪዳንም በሐዲስ ኪዳንም ቅዱሳን ሰዎች አይናቸውን ወደ ሰማይ ቀና አድርገው ይጸልዩ ነበር ስለዚህ አይናቸው ጠፍቶ ነበር ለምሳሌ እስጢፋኖስን ተመልከቱ ሐዋርያት ሥራ ምዕራፍ 7 አካባቢ አይኑን ወደ ሰማይ ቀና አድርጎ ይጸልይ ነበር ይላል የእግዚአብሔር ልጅ ጌታ ኢየሱስ በቀኝ ቆሞ አየው ይላልና ያን ጊዜ አይኑ ጠፍቷል አልጠፋም በአዲስ ኪዳንም በብሉይ ኪዳንም ሐዋርያትም ነቢያትም ያንን ሲያደርጉ ነበር ስለዚህ እስልምና ግልጽ የሆነ በመሐመድ የተጀመረ ተረት እንደሆነ በዚህ መረዳት እንችላለን ማለት ነው አይናቸው ይጠፋል የሚል ወደ ላይ አይናቸውን ቀና አድርገው ከጸለዩ ሰላት ካደረጉ አይናቸው ይጠፋል የሚል የእስልምና አስተምሮ ነቢያትም ሐዋርያትም የማያውቁት ግልጽ የሆነ ተረት መሆኑን በዚህ ማረጋገጥ እንችላለን በዚህ ብቻ በነገራችን ላይ ይሄ ደግሞ እንዴት ሊትራል ሴንስ እንደሚወሰድ ማወቅ እንደምንችል ማየት እንችላለን መሐመድ የሚናገረው ነገር ሁሉ ግልጽ ነው በምሳሌ አይናገርም ሲናገር እንኳን የሚል ስላለ ማለት ነው እና ሚስራ አይኔ ያልጠፋም ነው የምትዩ እስካሁን ድረስ ሰላት ስታደርጊ አይንሽን ወደ ላይ አድርገሽ አረ ያኔ ያበደ አይኔ ነው ያለ አልጠፋም በደንብ አጥርቶ ያያል ያ ባጭሩ መሐመድ በዚህ ሐሰተኛ መሆኑን ራሱ ማየት እንችላለን መሐመድ ሐሰተኛ ነብይ ነው ከራሱ አይናገርም የተባለው መሐመድ ምንድነው የምታሰማን እና ይሄ ነው የመሐመድ አስተምሮች በነገራችን ላይ እንደዚህ ብዙ የተናገራቸው ነገሮች አሉና እነሱንም ተጨማሪን ማየት እንችላለን ኦኬ ይመርገብት ኦኬ ወጣ ስለዚህ መሐመድ ከራሱ አይናገርም የተባለው ግልጽ የሆነ ተረት መሆኑን በዚህ መረዳት እንችላለን ቪዲዮ ሚዩት ነህ ወይ መሰረት 2 3 ተረት የመሰረት አያ በሬ ላም ጥጃ ሆኖ አሉት ውሻ ሆኖ ከሄዱ አሉ ሳራ አገኙ አህየቱ በልታ አራኔ ጋቤን ማሻኮ ላናፋ ነው ብላ
ጅቡ ህዲት ጠግቡ የለም ከዛ ውሸቱ በልታ ቆየው ከዛ ቢመጣ ልቡ የለም ልቡሳ ልብማ ቢኖረው አይበላም ነበር አፌን በዳቦ በሱ እና ከዚህ በላይ ተረት አለ እንዴ? 2 3 ተረት የመሰረት ከዚህ በላይ ተረት አለ ወይስ ማሜም ልብ የለውም ነበረ ዝም ብሎ ይተርታል እንጂ እንደ አህያው ነው የሰጡትን ሁሉ ተጠገበ ከበላ በኋላ አህያው እንደሚያናፋው ሁሉ ማሜም እንደዛ ነው የመሰለውን ይናገራል የሚያመጣበትን ከዛ በኋላ አያውቅም አህያው በላ ጠገበ ልይቷ እንደነገረችን በተረቱ ላይ መሰረት ተጠገበ በኋላ ግን በቃ ማናፋት አማረው ማናፋ መጥቶ ጅብ ዘረገፈው በላች ማንን አደረገ ውሻን ሄድና ጠብ ወድቃው ምናምን አለው ውሻው ሄዶ ሊያጥብ ሲል ልቡን ሲያዩ አሳዘነው እችንማ በልቻት አያጅቦን ልፎግራልና ጅቡ ውሻው በላው ማለት ነው ልቡን ከዛ ጅብ እንዴ እጠብና አምጣ ብዬ የታለ ልቡ ይለዋል ልብማ ቢኖረው መች ባንዳ ይበላል አለው ማሜም እውነተኛ ልብ ቢኖረው ኖሮ መች በእኛ መቀለጃ ይሆን ነበረ ልቡን ልብ በሉ ገና በህፃንነቱ ሁለት አካላት መጥተው ቀደው አውጥተውታል ይሄን ታውቃላችሁ የሙሐመድ ልብ ተቀዶ ወጥቷል ልክ አያጅቦ የአህያዋን አንጀት ዘርግፎ ልቡን ቀዶ ለውሻ እንደሰጠው የማሜም ልብ ተቀዶ ወጥቷል ስለዚህ ልብ አልባ ስለሆነ ዝም ብሎ ተረት ያወራል ተረቱ ደግሞ እኛ ላይ ደርሶ እኛ ፈታ እንልበታለን ማለት ነው እንደ እምነትም አንቆጥረውም ባይዘይ በደንብ ባወቃችሁ ቁጥር እንደዛ ነው እሺ ቀጥል ያ ማለቂያ የሌለው የእስልምና ተረቶች ውስጥ አንዱ ስለ ሰላት የተነገረው ነውና ቁርአን ላይ በነገራችን ላይ ስለ ሰላት እንደዚህ ግልጽ የተነገረ ነገር የለም እንደዚህ ስገዱ ምን በሉ ምናምን የሚሉ የቁርአን አንቀጾች አሉ እንጂ ስለ ሰላት የተነገሩ ግልጽ ስንት መሰገድ እንዳለበት እንዴት መስገድ እንዳለባቸው ምናምን እነዚህ ምንም የተነገሩ የቁርአን አንቀጾች የሉ ነገር ግን ከአምስቱ አርካኑል ኢስላም ውስጥ አንዱ ምንድነው ሰላት ነው ቁርአን ላይ ግን በግልጽ የተነገረ ነገር የለም እንደዚህ አይነት ተረቶች የሚገኙት በሐዲስ ውስጥ ተመዝግበው የሙሐመድ ሰሃቦች ቁጭ ብለው እነዚህን እንግዲህ ሙሐመድ ተናገረ ብለው ያስተላለፏቸው እና አቡ ሁረይራ ምናምን ያስተላለፏቸው ናቸው እንደዚህ አይነት ተረቶች ሐዲስ ውስጥ ነው የሚገኙት ማለት ነው ሙስሊሞች ሞክሩት ከዛ በኋላ ከተሳካ ከአይናችሁ ከታወረ ሙሐመድ ሐሰተኛ እውነተኛ ነብይ ይሆናል ካልሆነ ግን ሐሰተኛ ነብይ ነው ኢማጂን ለ1400 ዓመታት ሰዎች አይናቸውን ወደ ላይ ቀና አድርገው ሰላት አላደረጉ ማለት ነው በዚህ አስተምሮ መሰረት ለምን አይናቸውን ቀና አድርገው ቢሆን ኖሮ አይናቸው ይጠፋ ነበር አይናቸው ከታወረ በኋላ ደግሞ መመለስ አይችልም ብለው ደግሞ ያምናሉ እንደገና ስለዚህ በዚህ አስተምሮ መሰረት ስንቱ ሙስሊም ታውሮ ነበር እውር ሆኖ ነበር ማለት ነው ስንቱ ሙስሊም አይኑ የጠፋ ይሆን ነበር ታወራ የሚጋልተው እንዴ ያው ሙስሊሞች ወደ ላይ ያ ታውረዋል ያዩ ማዩ ሚላቸው ክርስቶስ ወደዚህ እኮ ነው ያ አይናቸውም ልባቸውም በዛ መልኩ እንደታወረ እኛ እውነትን የሚከተሉ ስላልሆኑ እያወቁት ማረጋገጥ እየቻሉ ልባቸው እንደታወረ እኛ እንረዳለን ምንም ችግር የለው ነገር ግን እንደዚህ አይሳይታቸው ይወሰዳል የሚለው ግልጽ የሆነ ተረት መሆኑ መረዳት ይችላሉ በቀላሉ ለምሳሌ አሁን ሰላት ላይ ኤኒ ታይም በቀን 5 ጊዜ ይጸልያሉ ሰላት ያደርጋሉ አንዱ ታይም ላይ ቁሙ ለሰላት ከዛ አይናችሁን ወደ ላይ ቀና ማድረግ ነው የሚጠበቅባችሁ ከዛ አይናችሁ ይጠፋል ማለት ነው
አይናችሁ ይጠፋል በመሐመድ አስተምሮ መሰረት ማለት ነው። ማሜ ራሱ አይናገርም ከወይ በሆነ እንጂ። ስለዚህ አላህ ብሏል ይወስዳል። አልወሰደውም ከፍያውን እኛ አናቅም። እንዴት ነው የሚወስደው? ከፍያውን እኛ አናቅም። አትጠይቅ ከዚህ በላይ በቃ ብሮ ፍታ። ኦኬ መላእክቶች አብራችሁ ጸሎት ስታደርጉ አብረዋችሁ ይጸልያሉ? ለእናንተ አይጸልዩም? ማህሌት ይህን ታውቂያለሽ? ወይም ይስራ ወይንም ቃል ጸሎት ስታደርጉ መላእክቶች አብረዋችሁ ለእናንተ ይጸልዩላችኋል? አይጸልዩልንም። እኔ እስከማውቀው እንደዛ ነው። ማለትስ እንጃ ብዙ ማለቅም። ስለዚህ ኦኬ አንድ አዲስ ክፈትልኝ። እንትን ቡሃሪ 445 አያውቁትም አብዛኞቹ። አክቹዋሊ ሙስሊሞቹ ከነሚያውቁት አይመስለኝም ይሄን ፓርት። ብዙ ተረት ተረቶች አሉ። ቆይ ማለት እንደ እምነት ተቀብላችሁት አምነውት ቢሆን ኖሮ እኮ ኖርማል ነበር፣ ግን አያውቁትም። ታላወቁት ደግሞ አንዳንዶቹ ተረት ይሆናሉ ማለት ነው። ሎክ ተረት 2 ትላላችሁ ማለት ነው። ተረት 2 ቀጥል አንብቦ ምን አይነት ተረት እንደሆነ ይሄንኛውን ደግሞ ኦኬ ቡኻሪ 445 ይሄንንም አቡ ሁሬራን ያስተላለፈው አላህስ ሜሴንጀር ሰይድ ያላ መልእክተኛ እንደተናገረው the angels keep on asking Allah's forgiveness for any one of you as long as he is at his musalla praying place and he does not pass wind or hadat ምን ይላል? መላእክቶች ሙስሊሞች ለሰላት በቆሙ ጊዜ መላእክቶች ይጸልዩላቸዋል ወይም ደግሞ አላህን ይለምኑላቸዋል በሰላት ላይ በቆሙ ጊዜ ፈሳቸውን እስካልፈሱ ድረስ። ፈሳቸውን ከፈሱ ግን መላእክቶቹ ጸሎት አያደርጉላቸው። ንፍሮ በልተህ ጸሎት እንዳትሄድ ሚሳኤል በለው ተኩሶ መልአኩን ይደፋዋል። ተኩሶ ይደፋዋል። ፈስን እስካልፈሳ ድረስ መልአኩ ለአንተ ምን ያደርግልሃል? ምሕረት ይለምንልሃል። ፈስን እስካልፈሳ ድረስ አላህ ማለው፣ አላህ ይቅር በለው፣ አላህ ማህረው፣ አላህ ይቅር በለው ይልልሃል። ፈስን ቱስ ስታደርግ ድፋው። ለዚህ ነው እንዴ? ለዚህ ለፈሳም በዚህ ፈሳም ነው እኔ ጸሎት ያደረግኩት። ገብርኤል ይናደዳል፣ ሴፉን ይመዛል፣ ዘራፍ ይላል። እንዴ ፈሳም ጅብሪል በጣም ይበሳጫል። በቃ ጎርደድ ወዝወዝ ወዲያ ይላል። ሚካኤል እንደዛው ይሄ ፈሳም ለዚህም አልጸለይለትም ይላል፣ ይበሳጫል። በቃ ፈሳም አንተ ፈሳም እንዴት ትፈሳለህ? እንዴት ትውስ ታደርጋለህ? እምነት ነው ወገን፣ ይሄ እምነት ነው። ፈስህን ተፈሳ ፈስህን ከፈሳ ትውስ ካደረግ ጸሎቱን ያቆማል፣ ይበሳጫል። በቃ አይጸልይልህም፣ ምሕረት አይለምንልህም። እኛ ሎክ በደንብ አስተውሉ። እዚህ ላይ በሚዲያ በቴሌቪዥን ወጥተው ገብርኤል እንደዚህ ያማልደኝ ይላሉ፣ ገብርኤል ጸሎት አድርግልኝ ሚካኤል ይላሉ። አረ ነቃ በሉ ወገን። ይሄው የእናንተ መላእክቶች ለእናንተ ይጸልያሉ ይላል። እኛ ቅዱሳን መላእክቶች ይጸልዩልናል ብለን ስንል ትናንትና ወዲያ ነው መቼ ገብተንበት ነበር፣ አሳይተናል። መላእክቶች እንደሚጠብቋቸው ጠባቂ ናቸው ተብሎ እንደሚል ቁርአናቸው ላይ አሳይተናል። እንዴት መልአክ ጠብቀኝ ትላላችሁ ብለው እኛም ሞክ ያደርጋሉ። ኦኬ የሚጠብቅህ ደግሞ ባል ለምሳሌ ሚስቱን ግንኙነት እምቢ ካለችው ሲረግማት ያድራል መልአኩ። መለመን ይሻላል መርገም። ባል ሚስትየዋን ይላልጋ ብሏት እምቢ ካለች ሲረግማት ያድራል። ሰላት ላይ ቆመው ደግሞ ፈስቱስ ካደረገ ልመናውን ያቆማል። ምን አይነት መልአክ ነው? ቆይ ምን አይነት መልአክ ነው? ምን አይነት መልአክ ነው? የእስላምና መልአኮች ምን አይነት ናቸው? አንድ ሰው ፈሱን ቱስ ካደረገ ጎንበስ ሲል ድንገት አምልጦት አየር ገብቶበት ይፈሳ ይችላል። ፈስን ፈስተዋልና ጸሎት አላደርግልህም ማለት ምን አይነት ነገር ነው ወገን?
አብዱ አዘግነህ መቼም እስቲ እንዴት ነህ? ይሸተዋል ከሱ ይመስለኛል መልአኩን። እንደዛ እኮ ነው ችግሩ። ቀድመህ ሐዲሱን ፈስ ተረዳ። ብቻ ቢታይ መልካም እንኳን ደህና መጣ ብያለሁ። ሰምተኛል። የአሁኑ ሐዲስ ምንድን ነው የምልህ? ፈስን ፈስተህ ታውቃለህ? ሶላት ላይ ቆመ ሲጀመር ስለ ሰላት አይደለም የሚያወራው። ጸሎት ላይ እንደዚህ ቆመስ ፈስተህ ታውቃለህ ወይ? ስለምንድን ነው የሚያወራው? ዝም በል። ስለ ሰላት ነው እንደሚያወራው። እሺ ጸሎት ቦታ ላይ አይደለም? ጸሎት ቦታ ላይ ሆነ። እሺ ጸሎት ቦታና ሰላት ይለያያል። እሺ ሎወረስት ሴናሪዮ ሆነ ማለት ነው። ጭራሽ አከፋኸው። ጸሎት ይሻላል እኮ ጸሎት ቦታ ላይ ሆነ ጭራሽ። እሺ ጸሎት ቦታ ላይ ሆነው ምን እንጀራ ሊበላ ነው? ምን ሊያደርግ ነው? እሺ ፎር ሴክ ኦፍ አርጉመንት ልስማማለህ፣ ላቅፋለህ። ቆይ ልንገርህ፣ በጸሎት ቦታ ሰላት አለ፣ ኢባዳ አለ፣ ዱዓ አለ፣ ቅራት አለ፣ ብዙ ነገር ነው ያለው። ስለዚህ ጸሎት ቦታ ላይ ሆነ ብቻ አይደለም የሚፈጸምበት። ዝም ብላችሁ በሰው ነገር ገብታችሁ አታቦክ። ቆይ አብዱ ጸሎት ቦታ ምን ልታደርግ ነው የምትሄደው? እፎይን ተቋርጦብሃል ስትመለስ ምን ልታደርግ ነው? ሙሳላ ቦታ የምትሄደው ምን ልታደርግ ነው? ኦኬ ተመልሻለሁ። ተመልሳል። ኔትወርኬ በጣም ያስቸግረኛል። ኦኬ ጸሎት ቦታ ሉክ ምን ብለናል? አብዱ መሰል ምን አለ መሰል አብዱ ዋሽቷል። አንተ ዱዓ ነው ልትል የፈለግከው? ዱዓ ውዱ አድርገህ ነው እንዴ? ወይ ደግሞ ፈሳ ዱዓ መቅቡል አይሆንም ወይ ተቀባይነት አያገኝም? ከሶላት ውጪ ውዱ የምታደርግበትና ላይ ጸሎት የሚባለው ሰላት ብቻ ነው። አዘርዋይስ ግን ሌላ ይሄ ፈጣሪው ይሄ ምናምን ብለህ ዝም ብለህ አላለ ሳሰግድ ምን ለምነው እሱ ዱዓ ነው የሚባለው። ለሱ ውዱ አያስፈልገውም። ኔትወርክ እያስቸገረኝ ነው። ወጣ እንዴ? አይ ችግር የለውም እኮ ጸሎት ቦታ ላይ ሴናሪዮን እኮ ረስት ማድረግ ነው እንበል። ዱዓ እንትን አይምን ኪታብ ሊቀራ ይችላል፣ እንዲሁም ልንቀመጥ እንችላለን ያለው አይደል? ስለዚህ በማንኛውም ሰዓት ድንገት ውስጥ ካለህ ጭራሽ እንደውም ኦብሰስድ ሆኖ መላኩ ቀኑን ሙሉ ሲረግም ይውላል፣ ወይንም ደግሞ ምህረትን እንዳይለምንልህ ሆኗል ማለት እኮ ነው። ከስፔሲፊክ ታይም ይልቅ እንደውም በማንኛውም ሰዓት እንኳን የአንተን ቂጥ የሚከታተል መልአክ ነው ማለት ነው ቀኑን ሙሉ። እሱ እኮ አሻሽለዋለሁ ብሎ ነው። እንደውም ቀኑን ሙሉ የኔን ቂጥ የሚከታተል መልአክ መደበብኝ ማለት ነው። አለኝ አለ ኔትወርክ የገባ እየወጣ እያለብኝ ነው። ሶሪ ኤኒዌይስ ስለዚህ ሚስራ ይሄ ነገር ገጥሞሽ ያውቃል? የቱ ሰላት ላይ ሆነሽ ወይም ደግሞ በማንኛውም ሁኔታ ማለት ነው መስጊድ ውስጥ ምናምን ወይም ለሰላት ስትቆሚ አምልጦሽ ያውቃል? ኧረ ግን እኮ ይፈሳል መስጊድ ውስጥ ማለት ነው። የጁማ ጊዜ በቃ ሳይሰማ ምናምን ኧረ ስልክ እያወራሁ ነው። ሳይሰማሙ ጭው ያደርጋሉ ከኋላ ምናምን ማለት ነው። ኧረ እኔ አልፈሳም ነው ሴት እኮ አሁን ስለ ፈስ እየተወራ ብዙ ሰው ፈሱ ተብሏል። ስለ ፈስ ሲወራ አንተ ይኸውልህ ልፈሳ አሰብሽ ክርስቲያን ደግሞ ቀዝቅዞ እንትን ለማለት እንትን የሚለው ነገር እሺ አለውኝ እኔ አለ እፎይ ምን አካውንት ሪፖርት ወጣ ነው አይሆንም። እስኪ እንትን አፒል አድርጌያለሁ። እስኪ እያስቸገረ ነው። እኔ ችግር የለውም መቀጠል እንችላለን። አሁን እኮ ለምሳሌ በወፋፍራም የሆኑ ሰዎች አሁን እንደዚህ አይነት ነገር በጣም ያስቸግራቸዋል አይደል? እነሱ አሁን ትላልቅ የሰውነት መጠናቸው ገዘፍ ያሉ የፋት መጠናቸው ገዘፍ ያሉ ሰዎች እንደዚህ አየር ያስወጣሉ። በነገራችን ላይ ይሄ ተፈጥሮ ነው። ተፈጥሯዊ የሆነ ነገር እስከሆነ ድረስ
ችግር ላይ ኖረው ይችላል። ግን በእያንዳንዱ ሁኔታ መላእክቶች የሙስሊሞችን ቂጥ እየተከታተሉ ፈሱ አልፈሱ እያሉ ጸሎት አላደርግላቸውም ጸሎት አደርግላቸዋለሁ የሚሉት በተግባራቸው በምግባራቸው ሳይሆን በፈሳቸው ነው። በጣም በሚገርም ሁኔታ ማለት ነው። መጥፎ ስራ ሰሩ፣ ዝሙት ሰሩ፣ ሰው ገደሉ ምናምን አይደለም። ፈሱን ከፈሳ አላደርግለትም ጸሎት ይሄ ፈሳ ነው ብለው በነገራችን ላይ ይሄ የመላእክትን ክብር ማንቋሸሽ ነው። የመላእክትን ክብር እጅግ በጣም ማውረድ ማንቋሸሽ ነው። መሐመድ ክብር የሰጣቸው የመሰለው ምንድነው? ሙስሊሞች ፈሳቸውን ፈሱ ወይስ አልፈሱ እያሉ ዝቅ ብለው ቂጣቸው እንዳዩ። ቂጣቸው ውስጥ ደግሞ ለሰላት ዝቅ ሲሉ አየር የሚነፋው ማን ነው? ሰይጣን ነው። በሙስሊሞች ቂጥ ውስጥ አየር የሚነፋው ተብሎ የሚታመነው ሰይጣን ነው። አየር ይነፋባቸዋል። ከዛ በኋላ ፈስ ይፈሳሉ በሰላት ወቅት ማለት ነው ሙስሊሞች። ከዛ በኋላ መልአኩ ደግሞ ከፈሳ ጸሎት አያደርግላትም። ኢማጂን በሰላት ወቅት ሙስሊሞች ለሰላት ሲቆሙ ሰይጣኑ ነው ቂጣቸው ውስጥ የሚነፋው፣ መልአኩ ደግሞ አብሯቸው አጠገባቸው ይቆማል ተብሎ ይታሰባል። እነ ጅብሪል ምናምን ማለት ነው። እነ ጅብሪል እንኳን ሰይጣን ቂጣቸው ውስጥ ከመንፋት አላስጣለውም ማለት ነው ሰይጣንን። ምን ያህል ዳይለማ እንደሆነ ማለት ነው። ልክ ሙስሊሞች ለሰላት ሲቆሙ ሰይጣንና መላእክቶች አሉ ማለት ነው አጠገባቸው። ሰይጣን ቂጣቸው ውስጥ ይነፋል፣ መልአክ ደግሞ ፈስ ከፈሱ ጸሎት አያደርጉላቸውም። አይታችኋል? የእስልምናን አስተምሮ። እፎይ ቀጥል፣ ካሰራልህ መቅጠል ትችላለህ። አይ ተረት በጣም ብዙ ተረቶች ናቸው ያሉት በነገራችን ላይ። እና ይሄ በቃ ለእስልምና የሚመጥነው አስተምሮ በነገራችን ላይ እንደዚህ አይነት አስተምሮች ናቸው። ይሄ ስለ አምላክ ጉዳይ፣ ይሄ ስለ መለኮታዊ ጉዳይ ዶክትሪናል የሆኑ ኢሾች ለእስልምና የለም። እንደዚህ አይነት አስተምሮ ለእስልምና ስለማይመጥነው የለም። ለምን? ለምሳሌ ስለ አምላካቸው ስጠይቋቸው አያውቁም ሙስሊሞች። ይሄ ቂጥ መጥረግ፣ እንደዚህ ማድረግ፣ ፈስ መፍሳት፣ እነዚህን የመሳሰሉ ነገር ብትጠይቋቸው ሙሐመድ እንዳለ የተናገረው ስለነዚህ አይነት ነገሮች ተናግሯል። ሙስሊሞች አክቹአሊ እነዚህንም አያውቋቸው። እንደዚህ ትርኪ ምርኪ ማለት ነው። ቂጣችሁን ስጠርጉ እንደዚህ አድርጉ፣ ፈሳችሁን ከፈሳችሁ እንደዚህ ይፈጠራል የሚሉ አስተምሮቶች ናቸው። ልብሳችሁን እንደዚህ ሽንት ከነካባችሁ የመቃብር ቅጣት አለባችሁ። 99 ድራገኖች መጥተው መቃብር ውስጥ ይበሏቸዋል፣ ያስጨንቋቸዋል። መላእክቶች መጥተው ጆሮአችሁን በብረት አስገብተው ይወጓችኋል። ለእስልምና የሚመጥነው አስተምሮ ተረት ስለሆነ ይሄ ነው እንጂ መለኮታዊ አስተምሮ ዶክትሪን የሆነ ነገር የለውም እስልምና ማለት ነው። እንደዚህ ተረቶች የሞሉበት ሃይማኖት ነው። አሁን እኮ ግልጽ ነው። በመሐመድ አስተምሮ ማታፍሩ ከሆነ ሙስሊሞች ይህንን ኮንፌስ ማድረግ ትችላላችሁ፣ መናገር ትችላላችሁ። እፎይ ቀጥል። ኦኬ ኔትወርክ አዛገኝ እኮ ዛሬ ያ ኔትወርክ አስቸጋሪ። ኦኬ ቢኒ ሰላም ብያለሁ። ቢኒም ሰላም አላልነው። ኦኬ ቢኒ ሰላም ብለናል። ይሰማል? ኦኬ እንኳን ደህና መጣ ወንድማችን። እሺ ኦኬ ኮመንት ላይ እየጻፍክ ያለው ኮመንት ላይ እየጻፍክ ያለው አዳምጥ። ኮመንት ላይ እየጻፍከው ያለውን አይቼው ነበር። ለምን አታመጣውም? አሁን ልጁን ንጽጽር ያቆመው በእኔ ምክንያት እንደሆነ አታውቅም እንዴ? ሰላም ብያለሁ። ፎይ ክርስቲያን ሁላችሁንም። ስልኬ ርቄ ነበር። ኦኬ ለማንኛውም ልንገርህ፣ ኡስታዝ ንጽጽር ያቆመው ኡስታዝ በእኔ ምክንያት ነው። እኔስ የተነሳው እፎይ ልጥራው እንዴ? ኢምራን ማለት
ለመወያየት ዝግጁ ጥራቸው። ነህ አንተ? አዎ ጥራቸው፣ ሂድ በእናትህ። አሁን እሱን ብቻ አይደለም ሁሉንም ጥራቸውና ነው ጥራቸውና ነው። አሁን ወደ ቶፒኩ ወደ ቶፒኩ ሂድ። ችግር የለውም። እኔ እሱን አፕሩቭ አደርግልሃለሁ። ይሄ ጥራቸውና ነው። ችግር የለውም። ከእሱ ጋር አይደለም ከኛ ጋር መወያየት ስለሚችሉ ማለት ነው። ከኛ ስለማያልፍ ይሄ ጥራቸው። ያው ተመልሳለሁ። እሺ ኢምራንን ግን ያውቀዋል ማለት እፎይ ሂድና የመጅሊሱ እሺ ዝግጁ ነህ? አዎ ሂድ ጥራቸው። ቶሎ በል ውረድና አናስወርድህም ራስ ወርደህ ጥራቸውና ነው። እዚህ ይቀመጥ እንዳይወርድ፣ እንደውም እዚህ ሆነ ጥራው። ያ ሳይወርድ መጥራት የሚችል እኔስ ሎክ አለው እኛ አለው አሁን አለ ይሰማል። ያ አሁን የጠራው ልጅ በእኔ ምክንያት ነው ንጽጽር ያቆመው። ተናግሮታል ወንድም አንደኛው ኡስታዝ ስንት ወሬ ኔትወርክ ፎይ ዛሬ በጣም እያስቸገረው ነው። አቦ ኔትወርክ በጣም እያስቸገረኝ ነው አለኝ። ያ ተመልሳለሁ። እንትን እያለብኝ እስኪ ቆይ ስልክ ልቀይር። ሜቢ አስገባኝ መዝኛው ስለዚህ ወደ ቶፒካችን መመለስ እንችላለን ማለት ነው። እሺ ወንድማችን ጥያቄው መመለስ ትችላለህ? አንድ ጥያቄ ልጠይቅህ። ጥያቄው መመለስ ይችላል? ትጠይቃለህ? ሲመጣ መልሳለሁ። ትጠይቃለህ? ጥያቄውን ሰምተኸዋል? እኛ እስከሚመጣ አንድ ጥያቄ ልጠይቅህ። ለእኔ መልስልኝ፣ ችግር የለም። ትጠይቃለህ? ለእኔ መልስልኝ። በሰላት ሰዓት አዳምጣ እንዴ እስኪ። በሰላት ሰዓት ከኢማሙ ጭንቅላትን ቀድመ ቀና ማድረግ ትችላለህ ወንድማችን? ሰምተዋል? ጥያቄ ማይክ ኦን ነው። ቀጥል፣ አውራ። አችልም። እሺ ለምንድን ነው የማይቻለው? ምክንያቱም መእሙም የሚባል ኢማምና መእሙም የሚባል አለ። ኢማም ማለት አሰጋጅ ወይም መሪ፣ መእሙም ደግሞ ተከታይ፣ አሰጋጁን ተከትሎ የሚሰግድ ማለት ነው። ለዛ እሱ ቀና ሲያደርግ አብረን ቀና እናደርጋለን እኛ። ገባ? እሺ ቢያደርጉስ? ለምሳሌ አሁን ተሳስተህ ከኢማሙ ጭንቅላትን ቀና ብታደርግ ምን ይፈጠራል? ከስር ኮሜንታተሮች አታስቁኝ። እኔ ኢምራን ያልኩት እፎይ እንትን ምን ይፈጠራል? ጥያቄውን ዝም ኮሜንት አታንብብ። ከኔ ጋር ቀጥል። ኮሜንቱን ተው፣ ከኔ ጋር ቀጥል። ኮሜንቱን ቀጥል። እንኳን አይደለም አሁን የጠራቸውን ይቅርና በመጅሊስ ደረጃ ያሉትን ኡስታዞች ሂድና ጥራቸው። ጠርተው ተንበጭብጨው ነው የቀሩት ኡስታዞች ማለት ነው። መጅሊስ ላይ የሚያገለግሉት ኡስታዞች አንወያይም አንችለውም ብለው ስለቀሩ አሁን ከኛ ጋር ቀጥል። ችግር የለውም። አንተ ኮሜንት እያነበብክ እንትን አትበል። መልስ አትስጥ ለኮሜንታተሮች። ወሂድ አይወራም። ወሂድ አይነሳም። ችግር የለውም። ተዋቸው። ስንት የውይይት ጥሪ ጥያቄ ወንድማችን ስለ ግለሰብ ልታወራ ነው የመጣኸው? ሂድ ጥራ፣ የፈለግከውን ጥራ ተባልክ። ወደ ጥያቄ ግባሽ። አለው አለ ወይ አለው? ያ አለ። እንደዚህ አይነት ኮተቶችን ከስር አድርጋቸው፣ አትጨቃጨቅ። የሚመልስ ከሆነ ይመልስ፣ አንድ አይደለም ሁሉንም ይዟቸው ይምጣ። ስለዚህ አትጨቃጨቅ። ከላይ ይምጣ ትበል። እንደዚህ ካሁን በኋላ ትመልሳለህ። ሰምተሃል? ማንሳት አይችልም አልኩህ እኮ ሰውየው። መልሱ ይሄ ነው። ኦኬ ካነሳ ምን ይፈጠራል? ጭንቅላቱን ቀና ካደረገ ምን ይፈጠራል? ማለት ተሳስቶ ከሆነ ችግር የለውም፣ ምንም አይፈጠርም። ኦኬ እንደዛ የሚል አለ፣ ምንም አይፈጠርም የሚል አለ። እስኪ ማስረጃ አለ? አዎ ችግር የለውም። እስኪ ማስረጃ ስጠኝ። ለምን ፈልገው ነው ማለት ካነሳ ምን ይሆናል ብለህ ነው እኮ ማስረጃ ውስጥ አንተ ምንም አይፈጠርም ስላልክ ማለት ነው። መሐመድ ጭንቅላታቸው ወደ አህያነት ይቀየራል ስላለ አንተ ምንም አይፈጠርም የሚለውን ስጠኝ እስኪ ማስረጃ።
ምን አልኩ እኔ ሳያውቅ ከሆነ ችግር የለውም። እያወቀህን እኮ ከሆነ እያወቀ እንዳልከው ነው። ካላወቀ የሚለውን አንተ ማስረጃ ስጠኝ። ማስረጃውን ስጠኝ እስኪ። እሺ ላውጣው። እሺ አውጣ። ቁጥሩን ንገረኝ እስኪ። ትንሽ ጠብቀኝ። ሐዲስ ነው ቁርአን ነው? በመጀመሪያ ደረጃ የተቀየረ አለ፣ ቀድሞ አንስቶ የተቀየረ አለ ወደ አህያነት። እሱም ይቀጥላል። ኢማሙ ያነሳ ጭንቅላቱን፣ ከዛ በኋላ አህያ የሆነ ጭንቅላቱ ያዘናል። አውጣ ካዳ አንተ ሚውታርክ። ይሄ የእስልምና ተረት ተረት ነው። ከኢማሙ ቀድመ ጭንቅላት የምታነሳ ከሆነ ዛሬ እፎይ ኔትወርክ በጣም አስቸጋሪ ሆኗል። እሺ ማስረጃውን ቶሎ ይዘልና ወንድማችን እስኪ ምንም አይፈጠርም ብሎ የተናገረበትን የመጀመሪያው ጥያቄ 1400 ዓመት ሙሉ ከኢማሙ ቀና ብሎ የሰገደ የለም ማለት ነው በሙስሊሞች አስተምሮ። ልንገርህ ቆይ። እሺ ተናገር። ተሳስቶ ከሆነ ያልኩትን ሰምተሃል አይደለ? ተናገር። ግን 1400 ዓመት አደም ተቀየረ አለ። አዳምጠኛ እንዴ የመለስኩልህ እኮ ነው። ቀጥል። ኩሉ በኒ አደም ኸጣእ ወኸይሩ ኸጣኢነ ተዋብ። ምን ላይ ነው? ቁጥሩን ተናገር። እስቲ አዳምጠኝ እነግርሃለሁ። ቁጥሩን ተናገር። ሐዲሱን ተናገር። ኩሉ በኒ አደም ሁሉም የአደም ልጅ ቁጥሩን ተናገር። ሐዲሱ እሺ ቦታውን ላውጣልህ። እሺ ቁጥሩን አውጣ። እንዴ እኛ እናንተ የጻፋችሁትን ተረት እኛ ከሐዲስ ሳሂህ የሆነ ሐዲስ አውጥተን እያሳየን ቁርአን አውጥተን እያሳየን ዝም ብሎ የተጻፈ ነገር አንተ ታወራለህ እንዴ? አላህ አንድ ነው። አላህ አድ ነው። ቆይ እንደውም ከመልሱ በፊት ማለት ነው ማስረጃ አለ ወንድማችን? ቁጥሩ አለ? ወደ አህያ ይቀየራል የሚል ቦታ አለ? ኦኬ አንተ የለህም ማስረጃ? እኔ አመጥልሃለሁ። እንደዛ የሚል ካለ አመጥልሃለሁ። ይቀየራል የሚል ካለ ማለት ነው። ችግር የለውም። እስካሁን ምን እየተከራከረ ነበር ታዲያ? አፍጥኖ ይቀየራል የሚለውን እስካሁን ምን እየተከራከረ አለ? እፎይ ቀጥለው። ክርስቲያን አፍጥነው መልሱን ማለት ይቀየራል የሚለውን ቦታ አሳየኝ። አፌርማር ኦኬ፣ ወደ አህያ እንደሚቀየር ነው የሚያሳየው። አምጣው እፎይ ያሳየኝ። እንደውም እስኪ እስካሁን አምነህ እኮ ተቀብለኸው ነበር። አውቆ ሳይሆን እያልክ ነበር እኮ። መረጃ ማምጣት አትችልም እኮ። አመጣዋለሁ፣ ወላሂ አመጣዋለሁ። ቅድም ዋሽተሃል ማለት ነው። ጥያቄ ነው ግን አላሸውም። አመጣዋለሁ ግን ይቀየራል ያለበትን ቦታ አምጣልኝ። ቶሎ በለዋ። ወላሂ አመጣለሁ ብሏል። ስለዚህ ወደ አህያ ይቀየራል የሚል የለም ማለት ነው። አምጥሙት ለነኛ ይቀየራል የሚለውን አምጣው። እየጠበቅኩ እኮ ነው። የለም ወይ ነው እያልን ያለ ነው እኛ። አሳየኛ። ለምን አታሳየኝ? እዛው ላይ አሳይሃለሁ። እዛው ላይ አሳይሃለሁ። አለ የለም ለምን አለ እያልከኝ እንደሆነ አንተ ነህ። ለምን አከፍተውም? አንተ ራስህ እኮ አፌርም አድርገህ ነበር እኮ ቅድም። ረሳኸው እንዴ? እኮ አመጥልሃለሁ። እናስታውስህ? ቅድም እኮ ሲያውቅና ሳያውቅ ከሆነ ብለህ ነበረ እኮ። ስለዚህ አምጣው። አንተን ነው የምንፈልገው እኛ አሁን። አይዞህ ብራዘር። እሺ ችግር የለውም። እዛው ላይ ያሳየን። አምጣልኝ። አፍሮይ ለምን አታመጣ? እኔ አየ መዋረድን ፈራህ። አምጣው። ለምን አታምጣውም? ክፈተው። እኔ እኮ እዛች ላይ እኔ እረሳለሁ። ችግር የለውም። የኛን ተው በቃ። አሁን የራስህን አንጣ። ግን እኔ እዛው ላይ እሰጥሃለሁ። የራስህን አንጣ። ገብተህ ተነቃቅተናል እኮ። የአንተን መልስ እዛ ላይ የምታገኝ መስሎህ ነው? ለዛ አይደለም ወፍ የለም። በቃ እኔ ተስፋ ላስቆረጠ እዛ ላይ ተግባብተናል። እኔና አንቺ ተግባብተናል ብሮ። ያራዳ ልጅ ነኝ እኔ።
አይደለም እዛ ላይ መልሱን ክፈተው። አገኛለሁ እሺ ብለህ ነው። ችግር የለውም ሐዲሱ የለህም ስለሌለ እኮ ክፈተው ቆይ ሐዲሱን። ቆይ ሌላ መረጃ የትም እንደማታመጣ ስለማል ሜቢ እዛው ላይ አገኛለሁ የሚል ወላሂ እኔም እሳቤ ውስጥ ብያለሁ ገብተህ ሙስሊም ነው። ሙሉ እዛ ላይ አልዋሽም። ደግሞ ከነ የለም። ኦልራይት ሌላ ሐዲስ ትጠቅሳለህ አመጣለሁ ብለሃል። ወላሂ ብሏል። ሌላ በነገራችን ሐዲስ ላይ ብናሳየው የለም ወላሂ እያልክ ነው አይደል? ሰምተሃል? ወላሂ ብለሃል። አዎ ወላሂ አመጣለሁ ብሏል። ክፈተው። እሺ መልስ ትክክል ከሆነ አመጣለሁ። ብዙ ነው እንደውም አመጣው። ሉክ ኦኬ ችግር የለው ችግር የለው። አሁን ክፈተው። ክርስቲያን ቡሃሪ 691ን ክፈተው። ኦኬ እሺ ና ወንድማችን ተመለስ ተመለስ ና ና ተመለስ ና። ይህንኛው ያንተ መረጃ አይሆንም። አሁን አንተ ደግሞ ጥቀስ ጥቅስህን፣ እኛም እናነባለን አንተም ታነባለህ። ቆይ የራስህን አንብበው፣ ዝቅ አድርገው አንብበው፣ ዝቅ አድርገው። ቆይ ያው አንብብ። ቀጥል። ወደ አማርኛ ትራንስሌት አድርገው ወይ ደግሞ አረበኛ አስጠጋው። አነብልሃለሁ፣ ተረጉምልሃለሁ። ችግር የለውም። የተለየ ትርጉም ከኔ ስለማይኖር ነው። ተርጉምለት፣ ችግር የለውም። ኦኬ እኔ አሁን ከዚህ ቦታ ራሱ ወላሂ መልስ ስለሌለኝ አይደለም፣ ወላሂ ሌላ ኬዝ አለኝ። አሁን መሽቷል። ስክሪንሾት አድርገህ መልስ ስለሌለው እኔ ከዚህ መልስ አይደለም ስለሌለ ነው። መልስ ስለሌለ ነው። እሺ ወይኔ እንዳወጣ መልስ ስለሌለ ነው ከወጣ። አይዞ ምንም ወይኔ የለም። እስከሚተረጉመው የጠራው አንድ ኡስታዝ ስር ካለ ጥያቄ ስጠው ለሱ እንደው ወሂድ እዚህ ቤት አይመጥነውም አልኩ እኮ። ቆይ እዚሁ ጨርስ። ወላሂ ሌላ አይመጥነውም። ቶፒክ አትበል። አንብብ። አዎ አይመጥነውም። እሺ እነሱ የሚመጥነው ምንም እሺ አያውቁ ቆይ ሰዎች እሺ ነው ያሉበት። ዝም በል እነሱን ቆይ እዛው እንትን ቆይ ማለት ዝም ነው። በል ኤሌ ላንብበው አንብብ ላንብበው አንብብ። ዝም በል ቆይ። አቡ ሁረይራ እሺ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ኢማሙ እየሰገደ ራሱን ያነሳ አላህ ራሱን በአህያ ለምን እንትን ትለዋለህ? ቆይ ኔትወርክ ነው ወንድማችን። አረብኛ ትችላለህ? አይደለም ለምን እንትን ትለዋለህ? አረብኛ ትችላለህ ወይ? ይኸው ወይኔ ፍርሃት ከዚህ ጀመረ። ይኸው ለምን አማርኛውን አጠፋኸው? ክፈተው። አይዞህ የትም አታመልጥም ወንድማችን፣ ችግር የለውም። ና ቆይ አንተ ነህ የማታመልጠው። ክፈተው። ና ችግር የለውም ና። እሺ ኔትወርክ እያልክ እንትን ትላለህ። ቀጥል። ወጣ ተጨንቆ ራሱን አስጨንቆ ነው በነገራችን ላይ የወጣው። ለምን ትወጣለህ ወንድማችን? ለምን ትወጣለህ? በነገራችን ላይ አንድ ሀዲስ አይደለም በጣም ብዙ ሀዲስ ማምጣት ይቻላል። ነጥብ የሚያገኝ መስሎን ነበረ። እንትን ሆነ። አረብኛ ማለት አልነበረብህም። አረብኛ አድቫንቴጅ መስጠት አልነበረብህም። ጨርሶ ወዲያውኑ ማንበብ ነበረበት። ኦኬ ሱናን አቢ ዳውድ ያ ኔትወርክ ኮኔክሽን ተቋረጠ። ሲስተም አድርጓት ወጣ ማለት ነው። ሮጦ ሪሎድ አደረገ። እሺ ሱናን አቢ ዳውድ 623 ላይ ሉክ አንብብ ይታያል በደንብ። ምን ይላል? አቡ ሁረይራ ሪፖርትድ ቀደም ክርስቲያን አንዴ ቆይ። ቀደም ምን ብሎ ነበር አይታችኋል? ወላሂ አመጣለሁ ብሎ ነበረ። በእስልምና እዚህ ስማች መዋሸት እንደሚቻል አያችኋል። ወላሂ አመጣለሁ ብሎ ነበረ። መረጃውን አውቃለሁ እናንተ የላችሁም ብሎ ነበረ። ልክ መረጃ እንደምናመጣ ሲያቅ ደግሞ ምን አለ? ከዚህ ከገስት ላይ እንኳን በወጣ አለ መልስ ስላሌለኝ ሳይሆን እኛ ጋር ስለመሸ ነው አለ። ተቂያ ምናምን እንደሚሰሩ አያችኋል። እኛ ጋር ስለመሸ ነው እንጂ መውጣው መልስ ስለሌለኝ አይደለም። ድራማቸው እዚህ ስማች ነው። እስልምና ለውሸት አይቆምም። እስልምና ለማጭበርበር አይቆምም። አሁን ምንም ማያውቁ ሰዎች ጋር ቢሆን ይሄ ልጅ ብዙ ቁማር ይጫወታል። ማያውቁ ሰዎች ጋር በአረብኛ ይደበቃሉ። ከዛ ምንም ማያውቅን ሰው ያጭበረብራሉ። ምን አይነት ፐርሚስ ገነባ? አስቀድሞ መረጃው አለኝ አለ። ሳያውቅ ነው እንደዚህ አለ። ከዛ ደግሞ አምጣ ሲባል እራሳቸው አምጡ አለ። ምን ሚል መስሎት ነው? ሜቢ ሳያውቅ ካነሳ ጭንቅላቱን ችግር የለውም እያወቀ ካነሳ የሚል ካለው ብሎ ነው እኛን ሐዲሱን እንድናወጣ የጠየቀን።
ሲያነበው ከዛ ጭንቅላቱን ሆን ብሎ ያነሳ ከኢማሙ ቀድሞ ወደ አህያነት ይቀየራል። ሳያውቅ ከሆነ ደግሞ አይቀየርም የሚል ሐዲስ የምናመጣለት መስሎት ነው። ከኛው መረጃ ዞ ይሄው በስርዓት ስለማታነቡ ነው ሊለን ነበረ። ሐዲሱ እንደዛ አይደለም። በቃ ከኢማሙ ጭንቅላቱን ቀድሞ የሚያነሳ ወደ አህያነት ይቀየራል ነው የሚለው። ፊቱንም ጭንቅላቱንም የአህያ ያደርገዋል። የአህያ ጭንቅላትና የአህያ ፊት ተሸክመ ስትንቀሳቀስ አስበው። ይሄ ሜታፎሪካል የሆነ ኤክስፕሬሽንም አይደለም። ምክንያቱም ነብዩ ኦራተር ነው፣ ግልጽ ተናጋሪ ነው ተብሎ ስለሚታመን አንድ። ሁለተኛ ኦኬ ጭንቅላቱ የአህያ ጭንቅላትነት ይቀይረዋል የሚለው ከአስተሳሰብ አንጻር አህያ ራስ ምናምን ሊባል ይችላል። which is ማስ ደደብ መሀይም እንደማለት ሊሆን ይችላል። ወደ መሀይምነት ይቀይረዋል። ስለዚህ ሜታፎሪክ ነው ብለን ብንወስደው ፎር ሴክ ኦፍ አርጉመንት ፊቱስ የአህያ ፊት ምን ብለን ልተረጉመው ነው? አይሰባ ቀጥል። አይሰብ ገብታል። ይሰማል? አይሰብ ገብታል። እያወራ ከሆነ ወይ እያወራሽ ከሆነ ሚዩት ነው ማይክሽ። አይሰብ ይሰማል? አይሰብ ድምፅን ከፍ አድርግ። ኦኬ አይ ቲንክ ወጣ መሰለኝ። ያ ወጣ። እሺ አላህ አድ ነው። ይሰማችኋል? ሰላም ነው። ድምፅን ከፍ አድርግ። ትንሽ አይሰማ። ከፍ አድርግ። ኒት ያስቸግራል ትንሽ። አይ እኔማ በአካል ፈልጌው ነበር። እንትን ማን ነው ፎይ በአካል ፈልጌው ነው። እና ለምን ፈለከው በአካል? አይሰማም? ናይ በአካል ለምን ፈለከው? አያወራም እንዴስ? አይ ለምን ፈለከው? ልታርደው ነው? የአራጅነት መንፈስ አለባችሁ። እላያችሁ ላይ ያለው አጋንንት ነው። በነገራችን ላይ እንደዚህ ሰውን ለማረድ የሚያሯሩጣችሁ ማለት ነው። እናንተ ከአባታችሁ ከዲያብሎስ ናችሁ። እሱ ከመጀመሪያው ጀምሮ ነፍሰ ገዳይ ነበረና ይላል መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ። ስለዚህ የዲያብሎስን ስራ የዲያብሎስን ግብር ምንም አያደርግልህም። እሺ ጥያቄውን ሰምተዋል ወንድማችን? እያወራ ከሆነ አይሰማም ወንድማችን። ኒት ነው መሰለኝ ይቆራረጣል እና አያወራም። እስቲ አንዴ አናግረው። በአካል ፈልጌው ነበር። ለምን ፈለከው በአካል? አላህ አላህ ይሰማሃል? ኦኬ አላህ የሚሰማ ከሆነ መቀጠል ትችላለህ። ትንሽ ኒት ይቆራረጣልና የት ነው? ወላይታ ሀገር ነው ምናምን ነው የሚኖረው ሲሉ ነበር። የት ነው ያለው ማለት ለምንድን ነው የሚፈራው ነው እሱ? ትክክለኛ ነገር የሚያወራ ከሆነ ድምፅን ከፍ አድርግ ወንድማችን፣ አይሰማም። በጣም ዲስተርቢንግ ነው። ኦኬ
እየተሰማ ከሆነ ወደ ጥያቄውን ከሰማህ መቀጠል ትችላለህ። ሚስራና ማሂ ማሌት አንገታችሁንስ ቀና አድርጋችሁ ታውቃላችሁ? እኔ አንገቴን ጨዋ ነኝ ባይደው አንገቴን አላደርግም። ዱዓ ሳደርግ ብቻ ነው ማለት። ኦኬ ማሌት የአህያ ፊት ያለሽ አንተ ደግሞ እኔን ማለት ነው ፈልገው ጭራሽ ምን ከምን ጋር እንደሚያቀር ያው የአህያ ፊት እኮ ነው ይመስል ችግር አለበት። ሚስርዬ ለካ አብሶ የሆነ ልጅ ትዝ አለችኝ። አሁን ለካ እሷ ጉማሬ ነው የሚመስለው ብለዋል። ከኢማሙ ቀድመው እያነሱ የአህያ ፊት የመሰሉ አሁን ትዝ አሉኝ። ታውቂያለሽ? ልክ እንደ አህያ የሚጮሁ አሉ። ድምጻችሁ አስጠሊ፣ ከድምጾች ሁሉ አስጠሊ የአህያ ድምጽ ነው ይላል ቁርአን ላይ እና ልክ እንደ አህያ ድምጻቸው በጣም ይጮሃሉ። አላድ ዝም በል ባይዜ አሁን በውስጥ ሁለት ልጆች በጣም አምጋንጌስተር ምናምን ብለው ጻፉልኝ ማለት ነው እና ዛሬ ማታ አርደንህ ነው የምታድረው ብለውኛል። ይህንኛው ደግሞ እዚህ ጋር ሲያወራ እየሰማቱ ከነበረ ኔትወርክ እያስቸገረኝ ነው። የአህያ ፊት ነው የሚመስለው እያልከኝ ነው? አንቺማ ተቀይረሻል። ተይ ግን ድሮ ነበር አትረባ ድሮማ ምን እናውቃለን? ሰው ከዘመዱ አህያ ከአመዱ ይባላል። ድሮ ላይፍሽን አይደለም። ሪፖርት አታርጉብኝ ፕሊዝ። ምንም አላደረኩም። ሪፖርት አታርጉበት። ሪፖርት አታርጉበት። ወገናችንን ዘመዳችንን ሪፖርት አታርጉበት። እንግሊዝኛ እንደዚህ ስትናገር ማማየት ትለኛለች። ጎበዝ አንተ ወደ አማርኛ ተርጉሙልኝ ማለት ሳስብ ደግሞ ወደ አማርኛ ተርጉሙልኝ ማለትን ሳስብ ማን ትዝ እንደሚለኝ ታውቃለህ? እዚህ ታዋቂ የምትሉት ኡስታዛችሁ ያቆመው ከ6ኛ ክፍል ነው። ድራማ የሚሰራው በየቀኑ ማለት ነው። ከ6ኛ ክፍል አላለፈም። በ6ኛ ክፍል ያላለፈ ተማሪ ነው የሚያስተምራችሁ። ኤኒዌይስ አሁን ወደ ቶፒኩ መለስ በልና አመጣህ ማስረጃውን? የት ነው የምወጣው? ና ሪፖርት ለማድረግ እየወጣህ ነው አንተ ራስህ። ና ተመለስ። ማስረጃውን አመጣህ? ለምንድን ነው ሙይቱ የምታደርጉኝ? እሺ ማስረጃውን አመጣህ ወይ? አዎ እኔ እሰጥሃለሁ ማስረጃውን፣ ግን ክፈትልኝ። ቀኑን አማርኛውን እንጨርሰው፣ ችግር የለውም እና ወደዚህ እንገባለን። ኦልራይት ክፈትለት ክርስቲያን፣ ወይ አረበኛውን ክፈተው። ኦኬ አንብብ እስኪ። እሺ እንዲህ ብለዋል። ኢማሙ እየሰገደ ራሱን ያነሳ አላህ ራሱን ወደ አህያ ወይም ፊቱን የአህያ ፊት ይለውጠው ዘንድ አይፈራምን? እዚህ ጋር የሚለው አይፈራምን ነው እንጂ እንደዚህ የሚያደርግ ሰው አላህ ፊቱን ይቀይረዋል የሚል አለ እዚህ ጋር። አንብበው እስኪ። ኦኬ እሺ ጉግል ትራንስሌት ነው ያደረግነው። ልክ ጉግል ትራንስሌት ነው ያደረግነው። ስለዚህ ሙስሊሞች ምንድነው የጉግል ትራንስሌት ትርጉም ይቀበላሉ ማለት ነው። ሐዲሱ የሚለው ምንድነው? አይደለም እዛ ጋር እንደዚህ ነው የሚለው አይፈራምን? አይፈራም ነው እዛ ጋር። አረብኛው ላይ አረብኛውን ክፈተው፣ ችግር የለውም። አረብኛው ላይ ገብቶ ችግር ጥያቄ ምትሰኛል። ክርስቲያን ሂድ፣ ችግር የለውም። ምንድነው እሱ ራሱ ይፍታለን። ወደ አረብኛ ቀይረሽ፣ ችግር የለውም። ኖ ፍታ። ይሄንን ቅድሚያ ሙስሊሞች ምናምን ምን ማለት ነው? ምን አይነት ፋላስ ይሰራል? ምን የሚባል ፋላስ ይሰራል? ወንድማሽ ሙስሊሞች በጉግል ምን ይላሉ እያለ ይሰማል እንዴ? እሱን አሁን ተርጉም። ምን ለማለት ተፈልጎ ነው ይሄ? እሺ ንገረን። እሺ እሱን ተዋለውና ይሄ ለማስጠንቀቂያ ዋርኒንግ ታውቃለህ፣ ለማስጠንቀቂያ የመጣ ነው። እንደዚህ አታድርጉ ነው ለማለት የመጣው ነው እንጂ እንደዚህ ያደረገ እንደዚህ ይደረግበታል ለማለት አደረጉ ምን ይፈጠራል ማለት ነው።
ካደረጉ ምን ይፈጠራል ማለት ነው? አይ ይፍራ እንዳይቀየርበት ይፍራ ነው እንጂ እኮ ይቀይራል አይለም። እሺ የኔን ደግሞ ማስረጃ ልስጥህ። ማሽ አምጣው። እሺ ኪታብ ሱነን አቢ ማጃ ክፈትልኝ። ኦኬ ሉክ አይቀየርም ብሎናል። አሁን የሚያመጣው ራሱን እንዴት እንደሚቀብረው አሳያችኋለሁ። ቀጥል። ክፈትለት ክርስቲያን። ሱነን ኢብኑ ማጃ ክፈት። ጎግል ላይ ነው ያለው። አንተ ራስህ እሺ ተው በል ጻፍ አድርገውና ቁጥር ስንት ቁጥር ልስጥህ? ቁጥሩን ተናገር። ከፍ በል ችግር የለውም። ራሱ ይክፈተው መጽሐፉን። በቃ ና ክፈተው። 2045 ክፈተው አንተ ራስህ። ኖ እንዳከፍተው ክርስቲያን ራስህ ክፈተው። እንዴ ምን ነው ቶሎ ይክፈተውና ቶሎ እንጨርስ። ቀደም እንደተናገርከው እየመሸ ነው ሲከፈትልህ። ኧረ ተው ገና ይነጋል። ችግር የለውም። እሺ ክፈትለት። 2000 ስንት? 45 ይመስለኛል። ቦታ ከፍ በል ክርስቲያን። ኦኬ እሺ ምን ይላል? እሺ ምን ይላል ወንድማችን? ምንድን ነው የሚለው? ከፍ በልለት አንተ። ችግር የለውም። ቀድሞ ካነሳ ከኢማሙ ወደ ሀያነት ቶሎ እንደማይቀይረው ሳያውቅ ከሆነ እሱን ማስረጃ መጣልን ማለት ነው። ወገናችን ዘመዳችን። ቀጥል እስቲ አንብበው ወንድማችን። ይሄ ባብ ነው። ስለ እርሳቻ የሚናገር ባብ ነው ማለት መግቢያ ነው። ወደ እሺ እስቲ መግቢያ አይደለም። ከላይ ባቡ የሚለውን ነው ያልኩህ። 16 ቁጥሩን ነው። እሺ 16ን ቶ ባቡን ቶ ላይ ሱቶ እሺ ትንሽ ከፍ አድርገው። ምኑን ነው ለጠለቅ የሚያወራ እኮ ነው። ምን አገናኘው ወንድማችን? ባቡ እኮ የጠለቅ ነው የሚለው። ቆይ እስቲ አንዴ ዝም በሉ። ያመጣሁት እንደ ማስረጃ አዳምጡኛ። ምንድነው ያመጣው ማስረጃ? እስኪ ስለምንድን ነው የሚያወራው ያመጣው ማስረጃ? ቆይ እሺ ከፍ አድርገው ትንሽ እኮ ስለምን የሚናገር ነው? ሐሳቡ ምንድነው? ክርስቲያን እንዴ አስጨርሰኝ። አረበኛውን ከፍ አድርገው ላንብበው። ያንብበው ከፍ አድርገው። እኛም እንዴት እንደሚጠቅም ያሳየው። ከፍ አድርግለት። ይኸው ጽንሰ ሐሳቡ ከየት ይጀምራል መሰለህ? እቺ ልታልቅ አንድ ወደ ላይ ካለችው ጋር ነው የሚጀምረው። ያ ከእንትና ተይዞ እንትና እንደዚህ ያለ እንትና እንደዚህ ያለ ነው ያለው። ተረጉምልህም ሰዓት መግደል ነው። ቀጥላ መልካም። ይሄ ክፍል ስለምንድን ነው የወረደው ወንድማችን? ስለምን እንደወረደ ልንገርህ። ኢነላህ ወደዐ ዐን ኡመቲል ኸጣአ ቆይ ወኒስያን ወመስቱክሪሁ ዐለይህ ይላል። አላህ ሱብሓነሁ ወተዓላ እኛ ሳናውቅ በሰራነው ነገር እንደማይዘን ማለትም እንደማይቀጣንና ይህን ሐዲስ በምን ምክንያት ነው የተናገረው መሐመድ? እሺ 16 ቁጥር ያልኩህን ወርታች አድርገው እሺ ልንገርህ ስለምን እንደሆነ መግቢያ ያልኩህን ማለት ነው። ኦኬ ስለምንድን ነው የተናገረው መሐመድ? ይሄን ራሱን ቀናስ አድርጎ ወይም ደግሞ ከኢማሙ ቀና አድርጎ ስለመስገድ ነው የተናገረው? ቆያ ስለ እርሳቻ የሚናገር ነው አልኩ እኮ። ስለ እርሳቻና ስለ ፍቺ የሚናገር ባብ ነው። እርሳቻ እኔ ቅድም ምን አልኩ? ቅድም ስናወራ ካስታወስክ እፎይ ረስቶ ከሆነ ችግር የለውም አላልኩም? ሳታሽ በቀነት መልስልኝ እስኪ እፎይ መልስልኝ። ይሄ የሚናገረው ስለምንድን ነው? ኦኬ አይ ብያለሁ አላልኩም? እሺ ቀጥሉ። ብያለሁ። ቀጥል እፎይ። በሌላ ፖዝ እየሆንክ ነው እና ተመልስ ወንድማችን። ኢነላህ ተጃወዘ ሊአን ኡመቲ። ይሄ የሚናገረው ስለምንድን ነው? ወኒስያን የሚናገረው ለምንድን ነው? ስለ እርሳቻና ስለ ፍቺ የሚናገር ነው። እርሳቻ ማለት ደግሞ እኛ የጠየቅን ጥያቄ ስለምንድን ነበር? ስለ ፍቺ የሚናገር ሐዲስ አምጥተህ እዚህ ጋር ተናገር። ልመልስልህ ችግር የለውም። ቀደም የጠየቅን ስለምንድን ነበር?
አንድ ቆይ ምንም ልመልስልህ የማይገናኝ እንዳትገባ ማለት ነው። ጣልቃ። እኛ የጠየቅነው አንድ ሌላ፣ ሰው አንተ ቆይ ያመጣኸው እሺ፣ መረጃ ሌላ። እኛ ምን የጠየቅነው ሌላ ደግሞ ኢማሙ አንድ ሰው ኢማሙ ከኢማሙ ለምን አስቀድሞ አታስጨርሰኝም? ጭንቅላቱን እፎይ ሰምቶኛል እኮ ቅድም። አንድ ያዳምጥ ቆይ። ከኢማሙ ራሱን መጀመሪያ ቀድሞ ቀና ካደረገ ወደ አህያነት ጭንቅላቱና ፊቱ ይቀየራል የሚለውን ነበር የጠየቅነው። አንተ ያመጣው ስለምንድን ነው? ስለ ፍቺ ምን አሁንም ተገናኝቶ ከርዕሱ ነው? እኮ አልወጣንም፣ ከርዕሱ አልወጣንም። እርሳቻን ፈጣሪ አላህ አምላካችን የእናንተም አምላክ ምን አለን መሰላችሁ? አንድ አላህ ሰው ረስቶ በሰራው ስራ እንደማይዘው ቆይ ተረጋጋ። ተመልሻለሁ። እኛ አሁን ኦራይት ወንድማችን ምንድነው እሱ ተረጋጋና፣ የኛው የሚያወራው ባቡ ራሱ ስለ ፍቺ ነው። ከፍቺ ጋር በተያያዘ ስለምረሳው ነገር እንደማትያዝ ስለ እርሳቻ ነው፣ ስለ መርሳት ነው የሚናገረው፣ ስለ መርሳት እና ስለ ፍቺ። ችግር ልስማማለህ እና ማይክን አንሳው። ደህና ነህ? ረጋ በልና አሁን አዳምጠኝ። ኦኬ ረስቶት ከሆነ ወደ አህያነት ፊቱንና ጭንቅላቱን አይቀይረውም እያልከን ነው? ረስቶ ከሆነ ምንም ነገር እንደማያደርገው ነው ይሄን የነገርኩህ እኮ። ለዛኛው መረጃ ይሆነናል ብለህ ይሄንን ያመጣኸው ረስቶ ከሆነ ወደ አህያነት አይቀይረውም እያልከን ነው? ረስቶም ቢሆን ምንም ቢሆን አንተ ደግሞ ይቀይረዋል ስትለኝ ረስቶ ከሆነ አይቀይረውም ማስረጃ መጥልሃለሁ አልኩ። ይሄም ማስረጃ ይሆነኛል። ሌላም ማስረጃ ብዙዎች አሉ። አንድ ሰው ረስቶ በሰራው ነገር ብዙ ስራ ራሱ ረስቶ ከሰራ አላህ ፈጣሪያችን እንደማይቀጣን እና ይቅር እንደሚለን ማስረጃ ነው ያመጣውልህ። አለ ኔትወርክ በጣም እያስቸገረኝ ነው። እሺ ቀጥሉ። አሁን ይሰማል? ኢንኬዝ ኦኬ ምሰማ ከሆነ እሺ። ስለዚህ የረሳው ወደ ምንድን ነው የሚቀይረው? ቆይ የረሳው ወደ አህያነት ይቀይረዋል አይደለ? ካረሳስ መለስኩልህ። እንግዲህ ጥያቄህን አንድ ጥያቄ ልጠይቅህ። አትፍራ። አንድ ጥያቄ ልጠይቅህ። ረስቶት ከሆነ አዳምጥ። ለዛኛው ማስረጃ ይሆነናል ብለህ ያመጣኸው ረስቶ ጭንቅላቱ የሚያነሳ ከሆነ ወደ አህያ አይቀይረውም ምን ነው ጥያቄው ማለት ነው። ኦኬ ወደ አህያ አይቀይረውም ምን የሚለው ረስቶ ከሆነ አይቀይረውም አይዘውም ካልከን፣ ሳይረሳ ደግሞ ካነሳ ይቀይረዋል ነው። ተቃራኒው ስለሚሆን ማለት ነው። ረስቶ ካነሳው አይቀይረው ከሆነ ማስጠንቀቂያ ነው፣ ማስጠንቀቂያ ነው። እና ደግሞ እኔ አንድ ጥያቄ መልሼልሃለሁ። ጥያቄ ልጠይቅህ ትጠይቃለህ? ምኑ ማስጠንቀቂያ? የምን ማስጠንቀቂያ ነው የምታወራው? ወደ አህያ አይቀይረው ምን ማለት ሪቶሪካል ኤክስፕሬሽን ታውቃለህ ወገናችን? ቆይ ሪቶሪካል ኤክስፕሬሽን ጥቅሙ ምንድን ነው? እሱ ላለመጠየቅ የምትገባበት ጉድጓድ ጥቅሙ ምንድን ነው? እሱ ማንም ያወጣው። ቆይ ሪቶሪካል በሆነ ሁኔታ አንድ ነገር ሲገለጥ ምላሹ ምንድን ነው የሚሆነው? አለኝ ክርስቲያን አለ። ቀጥል ወንድማችን፣ እየሰማህ ነው። እሺ ነገርኩህ። የእውነት ቀደም የጠየከኝን መለስኩልህ። አሁን ደግሞ አንድ ጥያቄ ልጠይቅህ። የተቆራረጠ ነው መሰለኝ። የጠየኩህን ሰምተሃል? ሪቶሪካል በሆነ ሁኔታ አንድ ጽሑፍ ሲቀመጥ ምንድን ነው የሚያስተላልፈው? ይህን መልስልን። ቅድም የጠየከኝን መለስኩልህ እያልኩህ ነው። እኔ ደግሞ አንድ ጥያቄ ልጠይቅህ። እሺ ትለኛለህ አትለኝም? ወንድማችን የተጠየቀው መልስ። ቅድሚያ አንደኛ መጠየቅ ለምን ትፈራለህ? የተጠየቀውን አልመለስክም። ምንም አይገናኝ። እኔ አሁን እሺ ብዬ ተጠየቅኩልህ፣ አንተም ደግሞ ተጠየቅልኝ አንድ ጥያቄ። እሺ ትላለህ አትልም? ማለት የሚያስፈራራ ነገር አይደለም። ምንድን ነው የመለስከው? ምንም እኮ የመለስከው የለም ወገናችን። ሜቢ ኔትወርክ እየያዘኝ ነበር እየሰማሁ አይደለም። እዛ ጋር ያመጣኸው ነገር ኦኬ፣ ሳያውቅ ከሆነ አይያዝም። ክፍሉ ደግሞ ምንድን ነው ያለው? ጭንቅላቱን ተኢማሙ ቀድሞ የሚያነሳውን አላህ ፊቱንና ጭንቅላቱን ወደ አህያ እንደሚቀይረው አያውቅምን የሚለው ጥያቄ፣ ለዚህ ምንድን ነው ምላሽ? ሙሐመድ በሐሰት ያስፈራራል እያልከኝ ነው? ሙሐመድ በቁርአን ውስጥ ግልጽ እኔ አስፈራሪ እንደሆንኩ አታውቁምን ይላል።
ስለዚህ የሐሰት ነው የሚያስፈራራው እያልከን ነው? እንዱ ነው እንጂ የሚያስፈራራው የእውነተኛ አስፈራሪ አይደለም እያልከን ነው? ማስፈራራቱ እውነት ማይሆን ከሆነ ሐሰት ነው ማለት ነው። ሙሐመድ የተናገራቸው ሁሉ እኔ ግልጽ አስፈራሪ ነኝ እያለ የተናገራቸው ውሸት ነው ማለት ነው። አይደርስም ማለት ነው። የተናገረው ነገር አይሆንም ማለት ነው። በጣም እንደዛ ሁሌ እያልክ ማለት ነው። ሁሌ ቆይ መጠየቅ እንደዛ ፈርተሃል። በጣም እያልክ ትፈራለህ። ለምን ነው የምትፈራው? ቆይ ተሸበራል እኮ ወንድማች ነው የምትሸበረው በእናትህ። እኔ ግልጽ አስፈራሪ እንደሆንኩ አታውቁምን ሲል ሙሐመድ። ስለዚህ ሙሐመድ አስፈራሪ አይደለም ማለት ነው። እየዋሸ ነው። የሚያስፈራራው የሚናገረው ነገር አይደርስም እያልከን ነው። ነገ ጦርነት እንደዚህ ይመጣባቸዋል፣ እንደዚህ ሊሆን ይችላል፣ እንደዚህ እያለ የሚለው ውሸት ነው ማለት ነው። አይፈጠርም ማለት ነው። አይከሰትም ማለት ነው። ኤኒዌይስ ጥቁር አዝሙድ እንኳን ደህና መጣ። እሺ አንድ ሀሳብ ልንገርህ፣ ማለት ጥያቄ አይደለም። አሁን ለምሳሌ አብዛኞቹ ክርስቲያኖች ሁሱ ቤት ሲገቡ እንደፈለጉ ይጠይቃሉ። እንደዚህ ሁሱ በጥያቄ አያፋጣቸው፣ ሀሳባቸውን ይናገራሉ። ምንም እኮ የተናገርከው ነገር ምንድን ነው እያወራህ ያለው? ኤኒዌይስ ጥቁር አዝሙድ ቀጥል። ክርስቲያን አለ ያ አለው እፎይ ኔትወርክ እንትን እያለኝ ነው፣ እየተቆራረጠ ነው እየተሰማኝ ያለው። ዛሬ በጣም ዝገት ነው። አይ ዶንት ኖ ኔትወርክ ለምን እንደሆነ አላውቅም። እኔ ጋርም እንደዛ ነው። በነገራችን ላይ ሁለታችንም ጋር ነው። ብዙ ሰዓት ነው ያመጣው። ጎረቤት ነን እንዴ? ቤትህ ነው ወይንስ ኔትወርክ ነው? አይ ዶንት ኖ በጣም አዛ እያደረገኝ ነው። እኔ ጋር አክቹዋሊ ሪስትሪክሽን በጣም ደጋግሞ ነው የሚያመጣው እና ወይ ከሱ አንጻር ይሁን አላውቅም። አይ ዶንት ኖ በጣም እያስቸገረኝ ነው። ያ እስኪ ሁለተኛውን አካውንቲንግ ቆይ ላስገባትና ይሄ ለምን አንድ ኔትወርክ አንተ ጋር አለ? እንደዚህ ሲፈጠር አንድን ለማድረግ ሞክሩ፣ አለም ገስ ላይ አትግቡ። እንደዚህ አይነት ነገሮች ሲፈጠሩ ክርስቲያን እኮ አለ እያናገረው ነው ብዬ ነው። ያ መረጃ ስከፍት እንትን ይላል መሰለኝና ልክ ሳበራው እንትን ካሜራ ሳበራ ሪስትሪክት ነው የሚያደርገው ወዲያው። ዲስተርብ ያደርጋል ደግሞ እንደዚህ አይነት ነገር እና አስቸጋሪ ነው። ያ እንዳንደራረብ ብለን እኮ ነው እፎይ። ምናልባት ክርስቲያን እያወራ ስለሆነ መደራረብ እንዳይኖር ብለን። ኦኬ እሺ ጥቁር አዝሙድ አለ? ጥቁር አዝሙድ ጥቁር አዝሙድ አለ? ኦኬ አይ ቲንክ እንጨርስና በቃ እንጨርስ። አንድ ቪዲዮ ላሳይና ፎይ እንጨርስ። ኢንኬዝ እስኪ በቃ እየሰማችሁ አይደለም? ኦኬ ተቆርጦ የሚሰማኝ አሁን ገና መጣሁ። ያ በቃ እንጨርስ። ሰዓትም ስለሄደ አይ ቲንክ ደጋግሞ በቃ ሌላ ቀን እናነሳቸዋለን። የቀሩትን ይቅርብን። ያ ኦኬ ደህና አደሩ ሁላችሁም። ሰላም ምናልባት ክርስቲያን አንተ ቤት ከሆነ እኔ መክፈት እችላለሁ የምትመጡ ከሆነ። ኦልሬዲ ሰዓትም ሄደኛ ጋር 5 ሰዓት 6 ሰዓት ሊሆን ሆነ። ቢኒያም ይክፈትና ቢኒ ከፈታለሁ ችግር የለም። ዛሬ እኔ እዛ ነው በቃ ያ እሺ ዛሬ ላገልግላችሁ። ኦኬ ሚስራ አትወርጅም እንዴ? ምን ታደርጊያለሽ? ውረጅ አንቺ። ይሄን ፊት ነው እፎ ያህያ ይመስላል ያለው። እኔ ያገኛለሁ አትርሳት።